ኦኬ ሰፋፊ ዲስካውንት ያረክሽባቸው ሲል ዲስካውንት አድርጌያለሁ ለበዓል አሁን መጨረሻ ላይ ላሳይሽ ብዬ ነው። ያው ይሄ እንግዲህ የከስተመሪ ፍላጎት ነው። እንደዚህ ቆንጆ ነው የተሰራላት። ቆንጆ ነው። ሽመና ላይም እንደዚህ ተደርጎ ይሰራል። አዎ በሽመናም እንደዚህ የፈለጉትን ዲዛይን ከጥልፍ ወደ ሽመናም ቀይረን እንደዚህ እንሰራዋለን። በዚሁ ይሄ እንግዲህ ለክሪስማስ የሚሆን ልብስ ነው። 5 አርብ ነው እንደምታዩ ቆንጆ ልብስ ነው። ኦኬ ዲና ለማረብኝ ያምራል። በጣም በጣም ነው የሚያምር። ለክሪስማስ ለተለያየ ፕሮግራም መሆን ይችላል። መጪው ጥምቀትም ይሄን በደንብ በጣም የሚያዘንጥ ልብስ ፍክት የሚያደርግ በጣም ዘንጫለሁ የሚያስብል ልብስ እውነት ለእናት ኤርትራውያን ደንበኞች አብሶ ደግሞ በጣም ይወዱታል። የሚያምር አዲስ ልብስ ነው። የሚያምር ሰላም ጤና ይስጥልኝ ውድ የሪታ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ በሰላም ሀበሻ ቤት ተገኝተን ለመጪው ገናና ጥምቀት እንዲሁም ለተለያየ ፕሮግራም የሚሆኑ የሀበሻ ቀሚሶችን እናሳያችኋለን። ቪዲዮን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም ሰላም፣ እንዴት ነሽ ሪታ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። በጣም አምሮብሻል። አመሰግናለሁ። ገናን የመሰልሽ። አዎ እንግዲህ መጪው ገናና ክሪስማስ ስለሆነ እንግዲህ ለፈረንጆች ክሪስማስም ለኛም ይሆናሉ ያልኳቸው እንደዚህ ለጥልፍ የሚዘጋጁ ልብሶችንም እያዘጋጀን ነው። እንግዲህ ለጥምቀትም መጪው ጥምቀትም ስላለ ለእሱ የሚሆኑ አዳዲስ ልብሶችን አዘጋጅቻለሁ። ኦኬ እኛም ገናና ጥምቀትን በማስመልከት ነው ለተመልካቾቼ ቆንጆ ልብስ አለ ብዬ እንደተለመደው እየመጣሁት አንቺ ጋር ከተሰሩት እንጀምር። እሺ ደስ ይላል። እዚህ ጋር ገና እንደገባሁ እያየሁት ነበረ። ያምራል በጣም። አዎ ይሄ ደስ ይላል በጣም። ይሄ እንግዲህ ከስተመሪ እንግዲህ ሙሽራ ናት። ይሄ ልብስ ምን ነበር በጥልፍ የተሰራ ነው። ካሁን በፊት በሌላ ክር ሆኖ እንደዚህ በጥልፍ የተሰራ ነበር። ያው ይከብደኛል ጥልፍ አልወድም ስትለኝ አሸምኜላት ነው። ዲዛይኑ ተቀይሮ ወደ ሽመና ማለት ነው። ቆንጆ ልብስ ነው እንደምታዩ። የከለር አገባቡን ፈርጦቹን በጣም ነው የሚያምሩ። ይሄ እንግዲህ የከስተመሪ ፍላጎት ነው። እንደዚህ ቆንጆ ነው የተሰራላት። ቆንጆ ነው። ሽመና ላይም እንደዚህ ተደርጎ ይሰራል። አዎ በሽመናም እንደዚህ የፈለጉትን ዲዛይን ከጥልፍ ወደ ሽመናም ቀይረን እንደዚህ እንሰራዋለን። ይሄ እንግዲህ እንደምታየው ፈርጦችን በጣም ነው የሚያምሩት። ቆንጆ ሆኖ የተሰራ ልብስ ነው። እንግዲህ ይሄ በ5 አርብ የተሰራ ልብስ ነው። ይሄ ቆንጆ ሆኖ እንደዚህ ተሰርቶ አልቆ 35,000 ብር። 35,000 በጣም አሪፍ። እሺ ከተዋስ ይሄ ልብስ ደግሞ እንግዲህ በወራጅ የተሰራ ልብስ ነው። እንደምታየው ፈርጥ አለው። እንግዲህ ካሜራው ላይ ይታይ እርግጠኛ ባልሆንም ያው ፈርጦቹ አብዛኛውን ጊዜ እንደዚህ ጥልፍ ላይ ስንሰራ በጥበቡ ከለር ማች የሚያደርገው ስለሆነ ነው። በጣም ሻይኑ ላይ ይታይ ይችላል። ይሄ እንደምታየው ቆንጆ ልብስ ነው። ዙሪያው የመስቀል ቦታዋ ክፍት ነች። ዙሪያው ጥበብ ነው። እንግዲህ ካሜራ ላይ ይገባል ብዬ ተስፋ አደርጋለሁ። ቆንጆ የሚያምር ከለር እንደዚህ ፒች ከለር የሚባለው ነው። ይሄ እንደዚህ ቆንጆ ሆኖ ተሰርቶ አልቆለት ይሄ 30,000 በጣም አሪፍ። ይሄ ልብስ እንግዲህ በጣም የሚያምር ልብስ ነው። ክሪስማስንም ይወክላል። እንዲሁም ቢለበስ በጣም የሚያምር ልብስ ነው። የከለር አገባቦቹ አረንጓዴ፣ ቢጫና ቀይ ከለሮች አሉት። በጣም የሚያምር ልብስ ነው። የደረጃ ልብስ ነው። ቆንጆ ልብስ ነው። ጨርቁም እንደምታይ 2 አይን ነው። ቆንጆ ልብስ ተሸምኖ የተሰራ ነው። ይሄም እንግዲህ ቆንጆ ሆኖ ተሰርቶ አልቆለት 25,000 ብር። እኔ እንግዲህ ደግሞ የለበስኩትን ላሳይሽ። እንግዲህ በዚሁ ይሄ እንግዲህ ለክሪስማስ የሚሆን ልብስ ነው። 5 አርብ ነው እንደምታዩ ቆንጆ ልብስ ነው። ዲና ለማረብኝ ያምራል በጣም በጣም ነው የሚያምር። ለክሪስማስ ለተለያየ ፕሮግራም መሆን ይችላል። መጪው ጥምቀትም ይሄን ከለርም ራሱ በሌላ ከለርም መጠለፍ ይችላል። ቆንጆ ልብስ ነው። ይሄ እንደዚህ ቆንጆ ሆኖ ተሰርቶ አልቆ 25,000። ትንሽ ተወደደ። አዎ 5 አርብ ነው። 5 አርብ ነው። ነጠላውም ጥልፍ ነው። ለዛ ነው። በ4 አርብ ሲሆን ደግሞ ዋጋው ይቀንሳል። መልካም። እሺ እንግዲህ ለዛሬ ደግሞ ይሆናሉ ያልኳቸውን እንግዲህ አዳዲስ ጥበቦች አሳይሻለሁ። ለተለያየ ፕሮግራም የሚሆን ይሄ ልብስ አዲስ ጥበብ ነው። እንግዲህ ከገና በኋላ እንግዲህ የሰርግ ፕሮግራም ስለሆነ ሰርግ ፕሮግራም ለበዓልም አሁን ይሄ ልብስ እንዴት ነው አያምርም? ለእናቶችም ለወጣትም በጣም ይሄ ከለር 21 ቁጥር በጣም የሚያምር ልብስ ነው። እኔ በጣም ወደው ከለር ነው። በጣም ያምራል። ወርቀ ዘቦ ደግሞ በጣም ያምራል። መደቡ ላይ በጣም ወርቀ ዘቦ አለው። እንግዲህ ሰማያዊ ፓርት ላይ ያው ቪዲዮ ላይ ብዙ ጊዜ አይወጣም። በደንብ አለው። በአካል ነው የሚያምረው። በአካል ነው። ነጠላዋም እንደምታያት ጥበቧ በጣም ነው የምታምረው። ሰፊ ነው። ቆንጆ ነጠላ ነው። ለእናቶችም ለወጣትም መሆን የሚችል ልብስ አዲስ አሁን የወጣ ከሸማኔ ልብስ ነው። በጣም የሚያምር ልብስ ነው። አያምርም? ራስ ጣል ሲደረግ ውበት አለው። በጣም የሚያምር ልብስ ነው። ይሄ በሚፈልጉት ከወገብ በላይ ቆንጆ ሆኖ በሚፈልጉት ዲዛይን ተሰርቶ 30,000 30,000
ኦኬ አዲስ ስለሆነ ነው አዲስ ነው ትንሽ አዲስ ነው ያው ወቅቱ በዓልም ነው ደግሞ አዲስ የወጣ ልብስ ስለሆነ ነው ይሄም አዲስ ልብስ ነው ይሄም ለክሪስማስ የወጣ ልብስ ነው ያምራል በጣም ያምራል በጣም ድምቅ የሚያደርግ እንግዲህ ቀይ የሚወድ እዚህ ላይ ከፈለፈ ፈርጥ ቢያረጉበት ፈርጥ መግባት ይችላል ያው በሚፈልጉት ዲዛይን መሆን ይችላል በጣም የሚያምር አዲስ ልብስ ነው ነጠላዋም ደግሞ ቆንጆ ነች እንደምታያት ራሷ ጥበቧ ይቺ ጥበብ አንገት ላይ መሆን ትችላለች በወራጅ መሰራት ትችላለች ቆንጆ ልብስ ነች 2 ሜትር ከ20 ነው ነጠላው ሁሉም ነጠላ እንደዛ ነው እንደዛ ነው ልብሱን ደግሞ እንግዲህ የምታዩ ነው በጣም የሚያምር መነን ነው ንጹህ መነን አዲስ መነን ነው ሁሉም አዳዲሶች ናቸው ልብሱም አዲስ ነው ይሄም ቆንጆ ሆኖ ተሰርቶ አልቆ 28000 ይሄ ደግሞ እንግዲህ በደንብ በጣም ያዘንጥ ልብስ ፍክት የሚያደርግ በጣም ዘንጫለሁ የሚያስብል ልብስ እውነት ለእናቶች ለሰርግ ለቅልቅል ለሽምግልና ለሁሉም ለሙሽራ ራሱ ቢሆን አዲስ የወጣ ልብስ ነው በጣም ነው የሚያምረው የከለር አገባቦቹ እና ደግሞ በደንብ ወርቀ ዘቦ አለው እንግዲህ በደንብ እነዚህ ነጫጭ የሚመስሉት ነገሮች በሙሉ ወርቀ ዘቦ ናቸው በዚች ፓርት መጠለፍ ይችላል ከፈለጉ አይ ከዚህኛው ወጦም ካሉ መሰራት ይችላል እንዲሁ ራሱ እጁ ጉርድ ሆኖ ቢሰራ ራሱ ጥበብ ባይኖረው በጣም የሚያምር ልብስ ነው ያምራል በጣም ቆንጆ ልብስ ነው ለፕሮግራም በጣም የሚያደምቅ ልብስ ነጠላዋም እንደምታያት እንደዚህ ራሱ መጠለፍም ትችላለች ቆንጆ ነጠላ ነች 2 ሜትር ከ20 ነው ያው እንግዲህ አሳይን ስለሚሉ ከስተመሮች ቆንጆ ልብስ ናት ይችን በሚፈልጉት ቆንጆ ነው ተሰርቶ አልቆለት 30,000 ብር ያው ጥበቦቹም አዳዲስ ስለሆኑ ነው ያው ሁሉም ዋጋ ነው ዝም ያልኩት እንዴት ትንሽ ተወደዋል ትንሽ ጨምሯል ግን አዲስ ሲሆን ሽማኞቹም ስለሚይዙበት አንደኛ ለበዓል ተብሎ የወጣ ልብስም ስለሆነ ነው ይሄም እንግዲህ ይሄ ደግሞ ቀይ ለክሪስማስም በጣም ያምራል በርግጥ ለክሪስማስ ተባለ እንጂ ቀይ ልብስ እኮ የትም ቦታ ለሁሉም ፕሮግራም የሚያደምቅ የሚለበስ ልብስ ነው ጥበቦቹ እንደምታያቸው እንግዲህ ጽድት ያሉ ናቸው ቆንጆ ልብስ ነው ነጠላዋም እንደምታዩት በቂ የምትባል ሰፋ ያለች ቆንጆ ነጠላ ነች ይሄም ቆንጆ ሆኖ ተሰርቶ አልቆለት ይሄም 22,000 ቆንጆ ነው አሪፍ ነው አሪፍ ልብስ ነው ቆንጆ ጥበብ ነው ጥበብ ነው ነጠላው ደግሞ እንደምታዩት ይሄው 2 ከ20 ነው ትልቅ ነጠላ ነው ያምራል በጣም ሁሉም ነጠላዎች በሚባል ደረጃ 2 ከ20 ናቸው ዛሬ እንግዲህ ደመቅ ያሉ ከለሮችን ይዣለሁ ይሄ ደግሞ እንግዲህ ለሙሽራ እናት ለሙሽራ ለመልስ መሆን የሚችል ቆንጆ ጥበብ ነው እንደምታዩ በደንብ የሚያደምቅ መስቀሎች አሉት እዛው ጫሉት ደግሞ ወርቀ ዘቦች ይበዙታል በጣም ላይታይ ይችላል በሚፈልጉት ጥልፍ ከወገብ በላይ መጠለፍ ይችላል ነጠላዋም ደግሞ እንደምታያት በጣም ነው የምታምረው ድምቅ ያለ ኦሬንጅ በቃ ይሄ በደንብ የሚያደምቅ ይሄ በግሩፕም ቢለበስ እንደዚህም አሁን ለእናት ይሄ በትልቁ ተሰርቶ ለግሩፕ በዚህ ሳይዝ ስሪልን ቢሉ ቀን ካለ ይሸመንላቸዋል ቆንጆ ሆኖ ማቻ አንድ አይነት ይለብሳሉ ማለት ነው ነጠላውም እንደምታዩ ቆንጆ በጣም የሚያምር ነው ይሄ እንግዲህ ተሰርቶ አልቆ 20,000 ብር ኦኬ ዋጋው ቆንጆ ነው የዚህ ቆንጆ ዋጋ ሲለበስም ያምራል ይሄ ልብስ ደግሞ እንዴት ነው ያምር ብዙ ጊዜ ሰርተሻል ሰርቻለሁ በአረንጓዴ ከለር በጣም አሁን ደግሞ ከለሩ ያው ጥበብ ከለሩ ሲቀየር ምን ጊዜ አዲስ ነው በጣም ነው የሚያምረው በጣም ያምራል አሁን ደግሞ ክሪስማስ ወቅቱ ሲደርስ እስቲ በቢጫ መጥቷል እስቲ አማራጭ እዚሁ ጎንና ጎን ላርገውና ቢጫውንም እስቲ ቢጫውም ያምራል በጣም ቆንጆ ቢጫውም ያምራል እኔም ያው ስለወደድኩት በሁለት ከለር ነው ያመጣሁት ያምራል በጣም ያምራል እንግዲህ እዚች ጋር ያሉት ፈርጦች ደግሞ በጣም ነው የሚያሳምሩት ፈርጦቹ በጣም ያምራሉ እዚህም ጋር አለ እሱም ጋር አለ ይሄም በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 17,000 አሪፍ ቆንጆ ነው ያምራሉ እቺም አዲስ ጥበብ ነች እንግዲህ ያምራል ታምራለች ዝም ብላ ያው የምታዘንጥ ያልጮሆች ከለር ቆንጆ ናት እንግዲህ ወርቀ ዘቦ ደግሞ በደንብ አለው ላይታያችሁ ይችላል ቢጫ ወርቀ ዘቦ በደንብ አለው ነጠላዋም በቂ ናት ቆንጆ ነጠላ ነች
ራሷን ዲዛይኗን ቁጭ አድርገዋታል። በዚች በራሷ ሳይዝ መጠለፍ ትችላለች። ኦኬ ጥላና አውጥቼ ላሳያችሁ። የሚያምር ልብስ ነው። እኔ ተሰርቶ ቅርብ ጊዜ አይቼው ይሄንን በጣም ያምራል። የሚያምር ልብስ ነው። አስገባላችኋለሁ። በጣም አስገቢ። በጣም ነው የሚያምረው። ቆንጆ አዲስ ልብስ ነው። ይሄም ቆንጆ ሆኖ በሚያምር ተሰርቶ ይሄም 17,000 በጣም አሪፍ። አዳዲስ ናቸው ያመጣሻቸው ዛሬ? አዎ አዳዲስ ለገና አዳዲስ ልብሶች ገብተዋል። ይሄ ልብስ ደግሞ እንግዲህ አያምር? ብዙ ጊዜ እናቶች እንደዛ አይነት ልብስ ይወዳሉ፣ በጣም ይወዳሉ። ኤርትራውያን ደንበኞች አብሶ ደግሞ በጣም ይወዱታል። የሚያምር አዲስ ልብስ ነው። የሚያምር ነው በጣም። ይሄ ራሱ ክሪስማስን ይወክላል። አረንጓዴ ነገሩ በጣም የሚያምር አረንጓዴ ነው። ቆንጆ ልብስ ነው። ይሄ ዙሪያው ሲገጥም በደንብ በቃ ድምቅ የሚያደርግ ልብስ ነው። ቆንጆ ልብስ ነው። ይሄ ቆንጆ ሆኖ ተሰርቶ አልቆ በሚፈልጉት ባይጠለፍበትም በቃ ባይጠለፍ ራሱ ይሄ በጣም ያምራል። ይጠለፍ ካሉም በዚች ፓርት መጠለፍ ይችላል። ነጠላው ራሱ ትልቅ ነው። ጥበቡ እንደምታዩ ጣል ሲል ያዘንጣል። እንደዚህ በጣም የሚያምር ነጠላ ነው። ይሄም ቆንጆ ሆኖ በሚፈልጉት ዲዛይን ተሰርቶ 25,000 እሺ። ይሄ ልብስ ደግሞ እንግዲህ በአረንጓዴም አለው። እንግዲህ በቀዩ ደግሞ በቃ በደንብ የሚያዘንጥ ልብስ ቆንጆ ልብስ ነው። መደቡ ቀይ ወርቀ ዘቦ በደንብ ሙሉ በሙሉ ወርቀ ዘቦ አለው። በደንብ እንግዲህ ላይታይ ይችላል። እንደውም ክሪስማስን በደንብ የሚወክል ልብስ ነው። በጣም የሚያምር እንትን ያሉበት ያልጮኸ ነው ግን ያምራል በጣም። አዎ ይሄ በቃ ዝም ያለ ነው። ሁሌም ይለበሳል። ቀይነቱ ራሱ በጣም ድምቅ ያላለ ነው። ቆንጆ ልብስ ነው። ነጠላዋም ደግሞ ሰፋ ያለ ሆኖ በጣም የሚያምር ሰፊ ናት። ቆንጆ ነው። ቆንጆ በቂ የሚባል ቀሚሱ ትልቅ ሆኖ ነጠላውን በጣም ሲያንስ እኔ ብዙም እንትን አይደለም። እንዲህ የተመጣጠነ ሲሆን ደስ ይላል። አሁን ይሄ ነጠላው ራሱ በጣም በቂ ነው ከቀሚሱ ጋር። ቆንጆ ልብስ ነው። ይሄም ቆንጆ ነው ተሰርቶ አልቆ ዋጋው 28,000 ይገባል። እውነት በጣም የሚያምር ለእናቶች ለምን በጣም የሚያዘንጥ ልብስ ነው። ይህ ልብስ ደግሞ እንግዲህ በደንብ ዋጋውን ቆንጆ ልብስ ነች። ልብሷን በጣም ነው የምታምረው። ለክሪስማስም በደንብ መሆን የምትችል ልብስ ነች። በጣም የምታደምቅ ልብስ ነች። ፕሮግራም ላለባችሁም ሰዎች ደግሞ በግሩፕ ልትለብሱት ያምራል። በግሩፕ ለሰርግ፣ ለተለያየ ፕሮግራም፣ ለሽምግልናም ቢለበስ ወርቀ ዘቦ በደንብ ያደምቃል። አሁን ይሄ ማታ ላይ መብራት ምናምን ሲነካው በደንብ ሻይን ያደርጋል። ቆንጆ ልብስ ነው። ነጠላዋም ደግሞ እንደምታያት ቆንጆ ነጠላ መነኑ በቃ አንደኛ እንትን ነው። ጥርት ያለ መነኑ ጽድት ያለ መነኑ ነው። ከሸማኔ የመጣ ነው። የአሁን ፕሮግራም ለአሁን ለገና ተብሎ የተሸመነ ልብስ ነው። እንደምታዩት ነጠላው በደንብ ሰፊ የሚባል ቆንጆ ነው። ይሄ ቆንጆ ነው ተሰርቶ አልቆ 15,000 ዋጋውም ቆንጆ ነው። ቆንጆ ነው ዋጋው። ልብስ ደግሞ እንግዲህ አሁን እኔ ከለር በቃ አረንጓዴ ደስ ይላል። አሁን የመጡ ከለሮች አረንጓዴ በቀይም ተሸምናለች። ጎንና ጎን አድርጌ ላሳይሽ። እንግዲህ ሰው እንደየፍላጎቱ ቀዩን በጣም ነው የምታምረው። በአረንጓዴውም ደግሞ በጣም ያምራል። ሁለቱም ከለር ዲዛይኑም በጣም የሚያምር ነው። ቆንጆ ልብስ ነው። ፈርጥ ቢደረግበት እነዚህ ጋር ፈርጥ ቢገባ በጣም ያምራል። ቆንጆ ልብስ ነው። በወራጅ መሰራት ይችላል። አንገቱ ብቻ መጠለፍ ይችላል። ቆንጆ ልብስ ነው። ነጠላውን ያንዱን ላሳያቸው ተመሳሳይ ስለሆነ እንግዲህ ነጠላው እንደምታዩት በቂ ጥበብ ነው። ቆንጆ ነጠላ ነው። በጣም ነው የሚያምር። ይሄ ከወገብ በላይ በሚፈልጉት ዲዛይን ተሰርቶ 17,000 እንደ ጥበቱ አይደለም ግን ትንሽ ተወደደች። ግን አዲስ ልብስ ስለሆነ ነው። ለገናም ከለሯን ቀይረው አመጧት። አሁን ይሄ ለገና ለሁለቱም ፕሮግራም መሆን የሚችል ልብስ ነው። አረንጓዴው መሆን ይችላል፣ ይሄኛው መሆን ይችላል። ሁለቱም የሚያምር ልብስ ነው። ቆንጆ ነው በጣም። ፕሮግራም ያለባቸው ሰዎች ለማምረጥ አይቸገሩም። በጣም ብዙ አማራጭ አለው። እንዲህ ሰፋ ሰፋ ያለ ጥበብ ይዣለሁ ዛሬ። እንግዲህ ለገናም የሚሆኑ ናቸው። ለተለያየ ለጥምቀትም፣ ለተለያየ ለሽምግልና፣ ለፕሮግራም፣ ለተለያየ መሆን የሚችሉ ቆንጆ ልብሶች ናቸው። እንደምታያቸው በጣም ነው የሚያምሩት። ይህ ልብስ በሌላ ከለርም ተሰርቷል ካሁን በፊት።
ያምራል ከለሩ ግን ከለሩ በጣም አሁን ደግሞ በጣም ከ21 ቁጥር ጋር ተሸርቦ ነው የተሰራው። በጣም ነው የሚያምር። ነጠላውም ቆንጆ ነች፣ የምታምር ነች። 2 ሜትር ከ20 ናት። ቆንጆ ነው። መነኑም ንጹህ መነን ነው። ይሄ ቆንጆ ሆኖ ተሰርቶ አልቆ 18000 ቆንጆ ነው። አሪፍ ዋጋ ነው። አዎ እንግዲህ ቀጠን ያሉትን ያው ወደ መጨረሻ ላሳይሽ ብዬ ነው። ኦኬ ሰፋፊው ዲስካውንት ያረግሽባቸው ሲል ዲስካውንት አድርጌያለሁ ለበዓል። አሁን መጨረሻ ላይ ላሳይሽ ብዬ ነው። ያው እነሱን እንደዚህ ዘርግቼ ሙሉን ማሳየት ያው ሰዓት ስለማይበቃ ሃይላይት ታሳያቸዋለሽ። ይሄ ደግሞ እንግዲህ በደንብ ለገና የሚሆን ልብስ ነው። ቆንጆ ልብስ ነው። ለፕሮግራም መሆን የሚችል ነው። ለጥምቀት ይሆናል። ይሄ በግሩፕም ቢለበስ ለብቻም በጣም ፏፈሽ የሚያደርግ ቆንጆ ልብስ ነው። መደቡ ሻምፓኝ ወርቀ ዘቦ ቢጫ ወርቀ ዘቦ አለው። በጣም ቀዩ ደግሞ በደንብ ድምቅ ያለው ቀይ 7 ቁጥር የሚባለው ነው። ቆንጆ ልብስ ነው። አዲስ ልብስ ነው። ይሄም ቆንጆ ሆኖ ተሰርቶ አልቆ 18000 አሪፍ። ይሄ ልብስ ደግሞ እንግዲህ ወይነ ጠጅ ከለር ለሚወዱ 2 ከለር ነው። 2 ከለር ነው። በደንብ ወርቀ ዘቦም አለው። ከነፃ ከሚለው ከቤጅ ከለር ላይ ወርቀ ዘቦች አሉት። ያው ብዙም አይታይም። ይሄን ከለር የሚወደው በጣም ብዙ ሰው አለ። ወይነ ጠጅ ከለር በጣም ነው የሚያምር። ዲዛይኑም እንደምታየው ጽድት ያለች ቆንጆ ልብስ ነች። በግሩፕም ቢለበስ ነጠላዋም ደግሞ እንደምታያት በጣም ታምራለች። ቆንጆ ናት። የሚያምር ከለር ነው። ይህም ቆንጆ ሆኖ በሚፈልጉት ተሰርቶላቸው 17000 እንግዲህ ያው ፍጠን የምለው ያው ሪታ የምትሰጠን ሰዓት ስላለ እንግዲህ ደቂቃ በዛ ማለቅ ስላለበት ነው፣ እንዳይሰለችው ሲያው በሚል ነው። እሺ እቺም ልብስ ደግሞ እንግዲህ ያት እንዴት እንደምታምር በጣም ነው የምታምረው። ቆንጆ ልብስ ናት። አረንጓዴ ነገር ያምራል። አረንጓዴ ያው በዛ ላይ ቢጫ ወርቀ ዘቦ ሲገባ ደግሞ በቃ ልዩ ነው የምትሆነው። በጣም ያምራል። ነጠላዋም ደግሞ ያው እዚህ ጋር ያለው ፈርስ ምን ጊዜም ያው ከስተመሮች ያውቃሉ፣ ይሸፈናል በሻማ ይሸፈናል። ይሄም ቆንጆ ነው። ነጠላዋም እንደምታያት የምታምር ነች። ታምራለች በጣም። አረንጓዴነቱ አየር መንገድ የሚባለው አረንጓዴ ነው። በጣም ያምራል። ቆንጆ ልብስ ነው። ይሄም በግሩፕም ቢለበስ በጣም ያምር ነው። ለተለያየ ፕሮግራም መሆን የሚችል ልብስ ነው። ይሄም ቆንጆ ነው። ተሰርቶ አልቆ 16000 3 እና ከ3 በላይ ሆነው ደግሞ ለሚመጡ ዲስካውንት አለ። ትንሽ የተወሰነ ዲስካውንት እቀንሳለሁ። እቺ ልብስ ደግሞ ከአሁን በፊት በሌላ ከለር ተሰርታለች። አሁን ግን እንደ አዲስ ደግሞ ተቀይራ መታለች። በጣም ነው የምታምረው። ያው ክር ሲቀየር ምን ጊዜም ጥበብ ሁሌም አዲስ ነው የሚሆን። በጣም ነው የሚያምረው ይሄ ልብስ። አንዱ ደረጃ ሲሰራ መቅረት ይችላል። ለማይፈልግ ሰው ደግሞ እንደዚህ ቆንጆ ነው። ያልጮኸ ከለር ነው። ዝም ያለ ነው። በጣም ሁሌ ቢለበስ አይሰለችም። ነጠላዋ ራሷ ቆንጆ ነች። ነጠላዋም ቆንጆ ነች። በጣም ነው የምታምረው። ሁሉም ነጠላ በቃ ተመሳሳይ ናቸው። ተመሳሳይ ነው። ቆንጆ ነው። በጣም ነው የሚያምረው። ይሄም ቆንጆ ነው። ተሰርቶ አልቆ 17000 ትንሽ ተወደደች ግን። አዎ አዲስ ከለሩን እንደ አዲስ ስላወጡለት ነው እንጂ ካሁን በፊት በኦሬንጅ እኮ ሰርቻለሁ እኔ ራሴ። በፊት ቪዲዮ ላይ አለ። አዲስ ሲሆን ያው ትንሽ ጨምራል ሸማኔዎች ስለሚጨምሩ ክሩን ሲቀይሩ ያው እኔ ያው ተመልካቾችን ወክዬ ስለሆነ የተወደደ ይመስለኝን ተወደደላለሁ። ይሄ ደግሞ እንግዲህ ጥቁር ልብስ ለሚወድ በደንብ ጥቁር ጥበብ ያምራል። በጣም ጥቁር ያው ከነጭ ላይ ሲጣል በጣም ነው የሚያምረው። ያፈቃል። ጥቁር እንደዚህ አይነት ዲዛይን ያው እንደየሰው ቴስት በጣም ነው የሚያምረው። ድምቅ ይላል። ቆንጆ ነው። ነጠላዋም ቆንጆ ናት። መስቀሎች አሉት። ወርቀ ዘቦ እንኳን ቢጫዋ ላይ ብቻ ነው ያለው እንጂ ሌላው ላይ እንኳን ልሙጥ ነው። ኬሻ ስራ የሚባለው ነው። በልሙጥ አይደለም የተሰራው። ነጠላዋም እንደምታያት በወራጅ ቢሰራ ሆነ በወራጅ ራሱ ቢሰራ ፈርጥ ቢገባበት በጣም ያምራል። በጣም ቆንጆ ነው። ይሄ ቆንጆ ሆኖ ተሰርቶ አልቆ 15000 ዋጋው ማርፍ ነው። ቆንጆ ናት። ቆንጆ ነው በጣም። አሁን ደግሞ እንግዲህ ቀጫጭን ጥበብ ወዳሉት ልሂድ። እስቲች ጥበብ እንግዲህ እንደምታያት አታምርም? ለጥምቀት እንግዲህ ይሄንን ካለበሳችሁ በጣም እውነት ለሁሉም ለተለያየ ፕሮግራም መሆን የሚችል ነው። ሰማያዊ ከለር ነጠላዋን በራሷ ሳይዝ ናት የተሰራችው። ቆንጆ ልብስ ነች። እንግዲህ እቺ ልብስ 4 አርብ ነች። 5 ይሁንልንም የሚል ሰው እንደየፍላጎቱ መሆን ይችላል። ቆንጆ ጥበብ ነው። በጣም ነው የሚያምረው።
እኔ እዚህ ጋር እንደሚታይ ግን 4 አርብ ሆነ እንጂ ሰፊ ነው። ሰፊ ነው አርቡ እንደምታየው በጣም ትልቅ ነው። ይሄ ራሱ ሲያዩትም የሚያውቁት ነው። መነኑም እንደምታየው ንጹህ አዲስ ከሽመና የወጣ መነን ነው። ቆንጆ መነን ነው። ነጠላዋን በራሷ በቀሚሷ ሳይዝ ነች። እንደምታዩት ነጠላው ራሱ ሰፊ አርብ ነው። ንጹህ ነው። እንዲህ ራሱ በወራጅ ሲሰራ ያምራል። በጣም የሚያምር ልብስ ነው። ይሄ ቆንጆ ሆኖ በሚፈልጉት ዲዛይን ተሰርቶ 14,000 ቆንጆ ነው። ቆንጆ ልብስ ነች። ቀጫጭኖቹ ዛሬ በጣም ያምራሉ። እንግዲህ ቀጭን የምትወዱ ቀጭን በግሩፕ ቢለበስ ራሱ በጣም ያምራል። አሁን እሺ ቀጭን አታምር? በጣም ነው የምታምር። በወራጅ በእጅ ጥልፍ ራሱ ብትሰራ በጣም የሚያምር ልብስ ነው። ቆንጆ ልብስ ነው። በጣም ቆንጆ ልብስ ነው። አዎ የምታምር ልብስ ነች። ነጠላዋንም ላሳያቸው። ራሷ ነች ነጠላዋን። ኦኬ እኩል ናቸው። እኩል ነው። እንደዚህ እንዲህ ብትጠለፍ በወራጅ ራሱ ቀጫጭኖች በወራጅ ሲሰሩ በጣም ያምራሉ። ወራጅ ለሚወድ ሰው እንደዚህ ቢለብስ በጣም ወርቀ ዘቦ መደቡ በደንብ ወርቀ ዘቦ አለው። ቆንጆ ልብስ ነው። ይቺም ቆንጆ ናት። ተሰርታ አልቃ 14,000 አረንጓዴ ደግሞ አንቺ የምትወጁ ምርጫሽ ነው። በጣም ደስ ይለኛል። ደግሞ የሚያምር ከለር ነው። አዎ ይሄ በጣም ያምራል። ቆንጆ ነችም። አዲስ ጥበብ ነች። ከትልቅ ጥበብ ላይ የወጣች ዲዛይን ነች። በጣም ነው የምታምረው። ታምራለች። እውነት ሲለብሷት ራሱ እየወደዷት ነው የሚለብሷት። መደቡ ያምራል። አዎ በጣም ነው የሚያምረው መደቡ። ነጠላዋን ከራሷ ትንሽ ነው የምታንሰው እንጂ እንደምታያት ነጠላዋን ቆንጆ ነጠላ ናት። በተንኩት መሰለኝ። ቆንጆ ነው። በጣም ያምራል። ይሄም እንደዛ ዋጋው 14,000። ብዙ ጊዜ ቀጭን ሲሆን መነኑ 2 አይን 1 አይን ነው ይላሉ። ግን 2 አይን ነው ይሄ ማለት? ይሄ 2 አይን ነው። 2 አይን ነው አለ። አንድ አይን ቀጭን ጥበቦች ላይ አለ። ግን ብዙም አሁን ላይ እየቀረ ነው። ኦኬ ልብስ እንግዲህ እቺ ራሷ አታምርም? በጣም ነው የምታምረው። ነገር ያለበት ነጭ ላይ በጣም እቺ ደግሞ ጥበቧ በጣም ወርቀ ዘቦቹ ሻምፓኙ ያለው ከጥቁሩ መደብ ላይ ስለሆነ በደንብ ሻይን አለው። የሚያምር ቆንጆ ልብስ ነው። እቺም ቆንጆ ሆና በሚፈልጉት ተሰርታ በወራጅም ከታች ብቻ ከወገብ በላይ መጠለፍ ይችላል። አንቺ እንደለበስሽ ሁሉ ቢሰራ እንደዚህም ቢሰራ በጣም ነው የሚያምረው። ብዙ ጊዜ ቀጭን ጥልፍ እንደሚሰራ የማይመስለው ሰው አለ። እንዲህም ቢሰራ በጣም ነው የሚያምረው። ይሄም ቆንጆ ሆና ተሰርተች አዲስ ጥበብ ነች። ቆንጆ ጥበብ ነች። 15,000 አዲስ ጥበብ። እቺ ደግሞ እንግዲህ 5 አርብ ልብስ ነች። በጣም ነው የምታምረው። 2 አይን ልብስ ነች። ፍክት ያለች ነች። እንግዲህ 5 አርብ ሲሰራ በደንብ ዝንክትክት ያለ ልብስ ነው። አንቺ እንደለበስሽው በጣም ያምራል። ሰፊ ነው የሚሆነው። ሰፊ ይሆናል 5 አርብ። ቆንጆ ልብስ ነች። ነጠላዋም እንደምታያት ቀጠን ብላ ራሷን ነው ቁጭ አድርገው የሰሯት። ቆንጆ ልብስ ነች። እቺም ቆንጆ ሆና ተሰርታ አልቃ 12,000 ቆንጆ ነው ዋጋው። አሁን ደግሞ እንግዲህ ዲስካውንት ያወጣሁባቸውን ልብሶች ነው የማሳየው። ያው ብዙ ጊዜ ምን ይሆናል ዲስካውንት ሳወጣ ካሁን በፊት የሚገጠመኝ ያው ዲስካውንት ማውጣው የልብስ እንትን ኖሮት ሳይሆን ያው ብር ይዞብሽ ቁጭ ይልና እንዳለ ያው እንዲወጣ ቀነስ ብሎ በሚለው ነው እንጂ የልብስ ምንም ችግር የለበትም። እንግዲህ 14 15 የሚሸጡ የነበሩት ናቸው 10,000 ብር ብዬና 8,000 ብር ብዬ ማሳያቸው። እሺ እድለኛ ከሆናችሁ እንግዲህ አንዳንድ ፍሬ ነው ያለው። አንዳንድ ፍሬ ነው በብዛት። አሁን እንደዚህ አይነት ልብሶች የጠፉ ናቸው ገበያ ላይ። እንግዲህ እነዚህ አሁን ማሳያችሁ ልብሶች 10,000 ብር የሆኑ ዋጋቸው ናቸው። ያምራሉ። ቆንጆ ልብስ ነው፣ ያምራል። እንግዲህ ያው እናንተ ስክሪንሺት እያደረጋችሁ እቺ ልብስ በሏት። እንግዲህ ሪታም ያው ታስተላልፋለች። አሁን መነኑ በጣም ቆንጆ መነን ነው። እንግዲህ ይሄ ፍጠን የምለው ያው እንደዚህ እናንተ ደግሞ እዛው ላይ ስክሪንሺት እያደረጋችሁ እነዚህ እስካሁን ያሳየኋችሁ 10,000 ብር የሚባሉ ልብሶች ናቸው። እነዚህ ደግሞ 8,000 የሚሸጡ ናቸው ቀጫጭኖቹ። ይሄም ልብስ በጣም እኮ ነው የሚያምረው። እቺም ቆንጆ ነች። እቺም 8,000 ብር የምትባል ልብስ ነች። ያማምራሉ። የምርክ ቆንጆ ብዙ የቆዩ አይደሉም እነዚህ አዳዲስ እኮ ናቸው። ግን ያው ብር ሲይዝብሽ አንዳንዴ በዓሉንም ምክንያት በማድረግ ዲስካውንት የምታደርግባቸው ልብሶች ናቸው። እንግዲህ ለዛሬ ይሆናሉ ያልኳቸው እነዚህን ይመስላሉ። ኦኬ
እንግዲህ 2 እና ከዛ በላይ ሆነው ሲመጡ ደግሞ እስካሁን ካሳየሽን ልብሶች ላይ ዲስካውንት እንድታረግላቸው ብያለሁ። እንግዲህ 3 እና ከ3 በላይ ሆነው ለሚመጡ ከስተመሮች አሁንም አደርጋለሁ። ያው ስለሚያውቁ ይደውሉልኛል። ያው ዲስካውንት አረጋለሁ ብለሻል አርጊልን ብለው የሚጠይቁኝ ከስተመሮች አሉ፣ አደርጋለሁ። እንግዲህ ገናን ምክንያት በማድረግ እንደዚህ ዲስካውንት የወጡ ልብሶች ናቸው። ለጥምቀትም ከፈለጋችሁ እንግዲህ አንዳንድ ፍሬ ናቸው ማለት ነው። አንዳንዱ ልብስ ነው 2 ፍሬ ያለው እንጂ አብዛኛው አንዳንድ ፍሬ ልብሶች ናቸው። በጣም አሪፍ። እሺ እዚህ ጋር ከበቃን አድራሻሽንና ስልክ ቁጥር ብትናገሪ። እሺ አድራሻዬ አዲስ አበባ 22 አውራሪስ አካባቢ ጸዲ ፕላዛ 0963732121 ብላችሁ ብትደውሉ በቴሌግራም በዋትስአፕ እመልሳለሁ። እንግዲህ ለምትሰጡኝ አስተያየት በጣም ነው የማመሰግነው። ከወዲሁ ደግሞ እንኳን አደረሳችሁ። እሺ ሰላምዬ እናመሰግናለን። እንግዲህ ጊዜ ስለማይበቃ ነው እንግዲህ በጣም ብዙ አማራጭ ልብሶች አሉ። በጣም ብዙ መነን ብዙ ልብሶች አሉ። በአካል መጥተው እንግዲህ ሌሎች ማመጥ ይችላሉ። እዚህም ቪዲዮ ላይ ስለምታሳዩ እንግዲህ ከጀርባሽ ያለው ምናምን ብላችሁ አክብበውም የሚልኩልኝ ሰዎች አሉ። በጣም አሪፍ። እሺ ስለነበረን ጊዜ አመሰግናለሁ። እሺ ርታዬ እኔም አመሰግናለሁ። እሺ ተመልካቾች ስትከታተሉት የቆያችሁት ይሄን ይመስላል። እጅግ በጣም የሚያማምሩ የፕሮግራም እንዲሁም ደግሞ ለገናም ለጥምቀትም የሚሆኑ ዲስካውንት የሚወጣባቸው ልብሶች አሉ። ደውላችሁ እንዲሁም በአካል መታችሁ መግዛት ትችላላችሁ። ለዛሬ የነበረን ፕሮግራም ይሄን ይመስል ነበረ። በቀጣይ ፕሮግራም እስከምንገናኝ ሰላም ቆዩ።